እና ሩታ መፋታታችንን አላመነበትም። እንደተፋታን ደግሞ ይሄው በሷ ፊት ልነግርህ ፈልጋለሁኝ። ወረቀት ፈርምልኝ ብላኝ ከአንድ 2-3 ጊዜ ተለምኜ በስንት መከራ ወረቀት የፍቺ ወረቀት ላይ ፈርሜያለሁ። እና ሩታን አስቀምጦ ውጪ ከሌላ ሴት ጋር ምናምን ብለህም ስምን እንድታጠፉ አልፈልግም። እኔና እሷ በወረቀት ተለያይተናል። ኦልሬዲ ፍርድ ቤት ጨርሰናል። እኔና እሷ ፍቺ የፈጸምን ሰዎች ነን። ስለዚህ አንተ መተህ ዛሬ ላይ እሷን አስቀምጠህ እንዴት ሌላ ሴት ጋር ምናምን ማለት አትችልም። ኦልሬዲ ፍቺ ከፈጸምን እኔ ከማንም ከእብድም ጋር መሆን ይችላል። ይገባ? አንተ ምንም የሚያገባህ ነገር አይኖርም ማለት ነው። እሷ ምን ህይወት ላይ ምንም የሚያገባት ነገር አይኖርም። ለምን ፍቺ እስከፈጸምን ድረስ ኦኬ። ልጅ አለ፣ ልክ ነህ። ያንን ልጅ ደግሞ እግዚአብሔር ያሳድግልን በሰላም እሷም እኔም መተነጋግረን ማሳደግ ከቻለን እንችላለን። ካልቻለን ደግሞ እሷም ጋር ሆነ ማግዛትን ነገር እያገዝኳት ቢሆን አክል ጊዜ አንዴ እያየሁት ማደግ ይችላል። ከዛ ውጪ ግን አሁንም ነገም ከነገ ወዲያም ልነግር የምፈልገው ነገር በወንድሜ በታላቅ ፊት ልነግር የምፈልገው ነገር እኔና እሷ ፍቺ ፈጽመናል። እየዞርክም ደግሞ ሌሎች ቦታዎች እየሄድክ እሷን አስቀምጦ እንደዚህ ቦታ ይሄዳል ብለህ እንድታማኝም አልፈልግም። ስለዚህ የመጨረሻ ንግግር ነው የተናገርኩት፣ ይሄንን ማለት ነው። በቃ ይሄንን ነገር ስላላመነበት ልንገረው ብዬ ነው። ምናልባት የዛሬን ደስታ ብቻ ነው እሱ እያየ ያለው፣ የዛሬ ደስተኛ መሆኑ ብቻ ነው እያየ ያለው። እዚህ ጋር ደግሞ ሩታ አለች። የወለደችው ልጅ እኮ የሷ ብቻ እኮ አይደለም የአብርሃም ነው። ዋትስአፕ ኤቭሪባዲ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ ደህና ነኝ። ወደ አዱ ሪያክት ተመልሰናል። የአብርሽና የኤርሜላን ጉዳይ እያከታከተው ይገኛል። ብዙ ቦክስ ምናምን እየተነሳበት ነው። ጠዋት ታናሽ ወንድሙ ጋር አብርሽ ገጥሞ ነበር። አሁን ደግሞ ታላቅ ወንድሙ ዘራፍ ብሎ መጥቷል። ምንድን ነው የሚፈጠረው? እዚህ ጋር እኔ ተምኔሉ ጋር እያየሁት ያለሁት ነገር በጣም ልክ አይደለም ብዙ ነገሩና ምንድን ነው እየተፈጠረ ያለውን ነገር የሚለውን በደንብ እናወራበታለን። ወደ ቪዲዮ እንሂድና ቪዲዮውን እያየን በመሀል እየገባ እናወራበታለን። ላይክ ማድረጋችሁ እንዳትረሱ፣ ሰብስክራይብ ማድረጋችሁ እንዳትረሱ፣ ኮሜንትም ጻፉልኝ። አመሰግናለሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ አለሁ እግዚአብሔር ይመስገን ቤተሰቦቼ። ዛሬም እንግዲህ ተመልሼ መጥቻለሁኝ በአንዳንድ ነገሮች ምክንያት። እንግዲህ በእንደዚህ አይነት ነገር ተመልሼ ባልመጣ ደስ ይለኝ ነበር ቤተሰብ፣ ግን ደግሞ አንዳንድ ሰዎች ከህይወቴ መውጣት ስላልቻሉ ነው ዛሬም ተመልሼ የመጣሁት ማለት ነው ቤተሰብ። ትናንትና አይታችኋል፣ ኤፍሬም በእኔና በሄርሜላ ህይወት መሀል ገብቶ ብዙ ነገር ለመፍጠር እየታገለ ነው። እንግዲህ ኤፍሬምም ደግሞ ወዶ ያደረገው ነገር የለም። ከነ ሩታ ከነ ሜሪ ከነ ዳኒ አንዳንድ ነገሮችን እየወሰደ አንዳንድ ምክሮችን እየሰጡት ነው። ኤፍሬምን በዚህ ልክ እኔን መጫን የፈለገው ማለት ነው። እና አንዳንድ ጊዜ ልጅነትም አለበት። ያው እንዴት ነው ሰው የመከረውን ይሰማልና እርግጠኛ ያልሆነበትን እውነት ያልሆነውን ነገር ይዞ ዝም ብሎ ከኔ ጋርም እየተጨቃጨቀ ከኔ ጋርም እየተጣላ ነው ያለውና እኔ ኤፍሬም ወንድሜ ነው፣ ግን ደግሞ ነገ ከነገ ወዲያ ተቀያይመን ለጠላትም ደስታ እንዲሆን ስለማልፈልግ ዛሬ ታላቅ ወንድማችንን ዴቭን ጠርቼዋለሁኝ። ዴቭ ሁለታቸውንም ሩታንም እንትናንም ኤፍሬምንም እንዲጠራልኝ አድርጌያለሁ። ቀድሞ ዴቭ ይመጣል። ከሱ ጋር ሆነን ለመጨረሻ ጊዜ ላወራቸው ፈልጋለሁኝ። ለምን ሩታም ከህይወቴ ምንም ልትወጣልኝ ስላልቻለች ማለት ነው። በብዙ መንገድ ሞከርኩኝ፣ በብዙ ነገር እንትን አልኩኝ፣ ግን ደግሞ ምንም ልትወጣልኝ አልቻለችም ቤተሰቦቼ። እና በሰዎች በተለያዩ ሰዎች በኩል እየመጣችብኝ የኔንም ላይፍ እኔንም ክፉ ሰው እያስደረገችኝ ያለችው። ለምን አሁን እኔ በዚህ ልክ በሄርሜላ ምክንያት ከወንድሜ ጋር ስጣላ የሚያዩ ሰዎች እኔን እንደ ክፉ ነው የሚቆጥሩኝ። እና እሷ አሁን ወንድሜ ማይሆን ነገሮችን እየነገረችው ከኔ ጋር እንዲጣላ እያደረገችው ነው። እና ነገ ከነገ ወዲያ ከነጋሽዬ ከእናቴ ከቤተሰቤም አይቀራትም። እና ዛሬ ላይ ማስጠንቀቅ ፈልጋለሁ። ለመጨረሻ ጊዜ ነው በቃ ወንድሜና እና እንትን በለየው ታላቅ ወንድማችን እንዴ እንጠርቼዋለሁ እና እንዲያስጠነቅቃቸው ፈልጋለሁኝ በብዙ ነገር። ይቅርታ መጥተዋል ጋይስ። እኔ ሀሳቡ ተመችቶኛል፣ ተስማምቶኛል። ምክንያቱም ያን የትናንትናውን ቪዲዮ አይታችሁት ከሆነ አላቅም ብቻ እኔ ቻናል ላይ ማለ እዩት። ከዚህ በፊት የተለቀቀውን ቪዲዮ በጣም ነው ማለት እኔ እንጃ። ኤፍሬም እኔ አላቅም ፕራንክ ነው ምናምን ብዬ ሁሉ አስቤ ነበረ፣ ግን መጨረሻ ላይ ፕራንክ አይደለም ትቷቸውን ሄደው ምናምን በጣም ነው በቃ ዘራፍ ያለው ምናምን። እኔ እንጃ እኔ እንደዛ ታናሽ ወንድም በዛ ልክ ተጨንቆ ምናምን እንደዛ ሲያደርግ እኔ ለመጀመሪያ ጊዜ ነው። ምክንያቱም ታላቅ ነው፣ ከሱ የተሻለ ያስባል ብዬ አስባለሁ አብርሽ እና እንደዛ ማድረጉ እኔ ልክ አይደለም ብዬ ነው የማስበው። እና ዛሬ እስኪ አብርሽም ጥሩ አስቧል። አሁን ከወንድሙ ጋርም ሄርሜላንም ማነው እሱ ሩታንም ጠርቶ መፍትሄ ለመፈለግ ማሰቡ ለእኔ ልክ ነው ብዬ አምናለሁ። እና እስኪ ምናልባት ምን አይነት መፍትሄ ይመጣል የሚለውን አብረን እናያለን። እናንተ ግን ኤፍሬም ልክ ነው ወይስ አይደለም የሚለውን ጉዳይ ኮሜንት ላይ አብረን ብንወያይበት ይመቸኛል። ወንድሜ እንዴት ነህ? ደህና ነህ? ሰላም ነው? ሁሉ ሰላም? ደህና ነኝ። ሁሉ ሰላም ነው።
ፈጣሪ አስጨንቄ የጠራሁት ዛሬ እኮ አቻኩለህ ስትጠራኝ ደግሞ ምን አዲስ ነገር ደግሞ ተፈጠረ ብዬ እንደውም ቶሎ ብዬ ቪዲዮ ነው ከፍቼ ያየሁት እና አንዳንድ ነገር አይቼም በዛ ነገር እንደፈለከኝ እርግጠኛ ነኝ ብዬ አስባለሁ። አዎ እንግዲህ ምን አለ መሰለው እንደም ዛሬ በቃ ጥራቸው ያልኩ የነበረው ሩታንም ኤፍሬምንም አስቀድሜ ልንገርህ። ዛሬ ጥራቸው ያልኩ የነበረው ቅድም ስደውልልህ ኤፍሬምም በእኔና በሄርሜላ ህይወት ገብቶ ማይሆን ነገሮችን እየፈጠረ ነው ያለው። እንደገና ሩታም አሁንም ድረስ አልፈታችኝም። ገባክ? እኔ ልጅም አላይም ምንም ነገር አላይም። የራሴን ላይፍ ነው እየኖርኩኝ ያለሁት ሁሉ ነገር ትቼ ማለት ነው። በቃ ፈጣሪ ያውቃል ወደፊቴም ብዬ የራሴን ላይፍ ነው እየኖርኩኝ ያለሁት እና ግን ደግሞ በዚህም በዛም እያለች ሩታ በብዙ መንገድ እየመጣችብኝ ያለችው ብላ ደግሞ ጭራሽ ከታናሽ ወንድሜ ከኤፍሬም ጋር ልታጣላ የማይሆን ነገሮችን ነግራው ዛሬም ላይ እንትን ብላለች እና እኔ አሁን ይህንን ክርክር ይህንን ጭቅጭቅ አልፈልገውም ከዚህ በኋላ ማለት ነውና ለመጨረሻ ጊዜ እንድታስጠነቀቃቸው ነው ፈልገው በቃ የራሳቸውን ህይወት እንዲኖሩና በቃ እኔ ህይወት ላይ ጣልቃ እንዳይገቡ ማለት ነው። እኔ ሁሉ ነገር ትቻለሁ ብያለሁ። ጭራሽ ልጄን እንኳን ትቻለሁ። በቃ እኔ ማየትም ምንም አቁሜያለሁ። እሷ ቤት ሄጄም አላውቅም ምንም። እኔ በእሷ የደረሰችበት ደርሼ አላውቅም። አሁን እሷ ነች እየደረሰችብኝ ያለችው በብዙ መንገዶች ማለት ነው እና ትቻለሁ ብዬ አንዳንድ ጊዜ ደግሞ በብዙ ነገሮች እኔንም እንትን ለማስቀየም እየተሞከረ ነው ያለውና ታናሽ ወንድሜም ኤፍሬምም እንዳየኸው በቃ እነሱ ባሉት ነገር እየተመራ ከኔ ጋር በጣም በብዙ መንገድ እየተጋጨ ነው ያለውና ይህንን ነገር እንትን እንድትልልኝ ስለምፈልግ ነው። ማለት ድጋሚ በቀደም እኔ ረፉ ካልኳችሁ በኋላ ከሩታና ሩታና ኤፍሬም ተገናኝተዋል ማለት እነሱ ይገናኛሉ አሁንና ማይሆን ነገር እነሱ እየመከረችው እኔ እነሱን ለማጣላት ነው እየተደረገ ያለው። የእሷ ብቻ ሳይሆን የነ ሜሪም የዳኒም ጫና አለበት አንድ ላይ እና እኔ የማይሆን ላይፍ ውስጥ ለመክተት የሚሆን አላውቅም። በቃ ከኤርሜላ ጋር ያለኝን ነገር ለማለያ ቆይ እዚህ ጋር አብርሽ እስኪ እኔ አሁን እዚህ ጋር የአብርሽን እሳቤ አልወደድኩትኝም እውነት ለመናገር ማለት አሁን ይሄ ገስ ነው ገና እነ ሄርሚ ምናምን መክረውታል ማነው እነ ሩታ መክረውታል እነ ሜሪ ምናምን የሚለው ነገር እኔ ልክ ነው ብዬ አላስብም። ምክንያቱም ዝም ብሎ ልጁ የታየውን ነገር ይዞ የመጣ ነው የሚመስለኝ። አሁን አጉል ዝም ብሎ ማነካካት ነው እንጂ ሩታ የራሷን ህይወት ጀምራለች ኦልሬዲ ከደስታ ጋራ የራሷን ህይወት ጀምራለች ምናምን በቃ ምናምን ለምንድን ነው እዛ ጋር መነካካት ምናምን ሶ አሁን መፍትሄ ማበጀት ያለበት ብዬ የማምነው እኔ ከታላቅ ወንድሙ ከዴቪ ጋር ተነጋግሮ ኤፍሬምን ስርዓት እንዲይዝ ማድረግ ነው እንጂ ሌላ አጉል ሌሎችን ድረስ ማነካካቱ እኔ ልክ ነው ብዬ አላምንም። ግን እስከ መጨረሻው ቪዲዮን አይተን እንወስናለን። ነው ኦልሬዲ እየተደረገ ያለው አሁን የትናንትና ኤፍሬም ከሩታ ጋር ባይሆን ራሱ ካንቺ ጋር እንዲሆን አልፈልግም እያላት ነበር ለሄርሜላ ማለት ነው። ይሄ ማለት ደግሞ ያው ኦልሬዲ ግልጽ ነው እኔና እሷን ለማለያየት እንደተሰራ ማለት ነው። ስለዚህ ይሄንን ነገር ደግሞ እኔ አልፈልግም በቃ ከህይወቴ እንዲወጡልኝ እፈልጋለሁኝ። ለምን እኔ ከገዛ ወንድሜም ከታናሽም ጋር መጣላት አልፈልግም። ነገ ከነገ ወዲያ ለጠላትም መሳቂያ ነው የሚሆነው። ገባ? ከወንድሙ ጋር በሴት ምክንያት ተጣላ መባልን አልፈልግም እና ጋሽዬም ይሄንን ነገር ቢሰማ እኔ ላይ በጣም ነው እንትን የሚያዝነውና ይሄንን ነገር ደግሞ እኔ መስማትም ማየትም አልፈልግም። ዛሬ መጨረሻ ምላሽን ሰጠት ቁርጣቸውን እንዲያውቁና ከዚህ በኋላ እንዳይደርሱብኝ እንድታደርግልኝ ነው። ጀማር ነው እኮ በቀደምም አንተንም ሩታንም ያወራሁት ዋናው ምክንያቴ ይሄ ነው። ምክንያቱም ማንም ሰው እንግዲያው አንተም የራስን ህይወት መርጣለህ፣ እሷም የራሷን ህይወት መርጣለች። ስለዚህ በዚህ መሀል ደግሞ ሁለታችሁ መጋጨትም መጣላትም ስለሌለባችሁ ምን አለ መሰላችሁ እናንተ አሁን ልጅ ወልዳችኋል። ነገ ላይ በልጃችሁ ምክንያት መገናኘታችሁ አይቀርም። ስለዚህ የፈለገ ቢሆን እንደዚህ አይነት ነገር ውስጥ መግባት የለባችሁ። ኤፍሬምም ደግሞ እንደዚህ አይነት ነገር ውስጥ ሊገባ አይገባም። ያው እንግዲህ ስለነሱም እያወራን መጡ። ኬፋ ሰላም ነው ዴማ ሰላም ነው እንደምን አለ እግዚአብሔር ይመስገን አለ እግዚአብሔር ይመስገን። ዛሬ እንግዲያው የጠራኋችሁ ነኝ ሰበሽ እየተመቸኝ አይደለም ታዲፍ ይፈልገናል ብሎ ነው የመጣሁት። ፈልጊያችሁ ነው የመጣሁትና ትንሽ ያው ያለው ጉዳይ አንቺን በቀደም አንቺንም አብርሽንም ሁለታችሁንም አግኝቼ እንግዲያው እንደ ታላቅ ተቆጥቼ አስመራችሁ ልክ አይደለም እንደዚህ አታድርጉ ብዬ ተነጋግረን ሄደን ነበርና ያ ነገር ደግሞ አሁን ዛሬ ላይ እንግዲያው አብርሽ እያለ ያለው በኤፍሬም በኩል እየመጡ ነው። ኤፍሬምን እየላኩት ነው። እሱ ይሄንን እያደረገ ነው። እኔና ሄርሜላን ያለንን ግንኙነት ለማቋረጥ እንደዚህ አይነት ነገር ውስጥ እየተገባ ነው እያለ ነው ኤፍሬም።
ይህንን ነገር ከራስ ተነስተ ነው ይህንን ነገር እያደረግክ ያለኸው ወይንስ ከነሱ ምክር ተቀብለ? ምክንያቱም ይህ እንደዚህ አይነት ነገር ግጭት እኔ በመጀመሪያም ደረጃ አልፈልግም ብያችኋለሁ። ገብቶሃል አይደለም ኤፍሬም? አንተ የአብርሽ ታናሽ ነህ፣ እኔ ደግሞ የሁለት ጊዜ ታናሽ ነህ አይደለም? ስለዛ እኔ እንደ ታላቅ አሁን እኔ አንተን የምጠየቀ ጉዳይ ሩቲን እኔ አከብራታለሁኝ። እኔ ሁልጊዜም ነው ምላት እሷ በቃ እግዚአብሔር ይመስገን ሆኖ ሊሆን ነበረ አልሆነም። እንግዲህ ገብቷችኋል አይደለም? ያ ነገር ክፍተት ተፈጥሯል። ድጋሚ ደግሞ ሌላ ክፍተትን እየፈጠራችሁ ነው። አብርሽ ትላንትና ልጁን ሄዶ ያይ ነበረ፣ ከእሷ ጋር አንዳንዴ በሰላም ይገናኝ ነበር። ጭራሽ ደግሞ ተብሎ አሁን ልጁንም እንዳያገኝ አይነት ነገር ተገባ። ያ ምንድን ነው መሀላቸው ላይ በጣም ጭቅጭቅ ስለተፈጠረ እስኪ ልጄን ማየት ይቅርና ከእሷ ጋር ያለኝ ነገር በቃ እስኪ ትንሽ ጊዜ ጋፕ ይፍጠር አለና ልጁንም ላለማየት ወሰነ። በዚህ መሀል እኔ በኤፍሬም ምናልባት አይተው ከሆነ አላውቅም፣ ሁለቱን ቀጥሬ በቃ አልኩኝ፣ እረፉ በቃ አንቺም የራስሽን ህይወት ኑሪ እሱም የራሱን ህይወት ይኑር ብዬ ተነጋግሬ እሱን ጨርሼ ባለውበት አንተ ደግሞ መሀል ላይ ድጋሚ መታ ለምንድን ነው የእሱን ህይወት የምትበጠብጠው? ይህ ለእኔም መልስ እንድትሰጠኝ ይፈልጋለሁ። ከዚህም ባለፈ ደግሞ ለቤተሰብ መልስ እንድትሰጣቸው ስለምፈልግ ነው። ለምንድን ነው የምትበጠብጣቸው? ለምንድን ነው ይህንን እያደረክ ያለው? ትላንትና ማየት ያለውን ጭራሽ እንደዚህ አይነት መች ነው እንደዚህ አይነት ድፍረት ያመጣኸው? ገብቶሃል አይደለም? ታላቅ ነው፣ ልታከብረው ግዴታ ይገባል። ጥፋት ሲያጠፋ አጠፋ ማለት ልክ ነው፣ ተገቢ ነው። ጥፋት ነው ለምንድን ነው ይህን የምታደርገው ማለት ልጠይቀው ትችላለህ። ግን እንደዛ ያህል እንግዲያው የሰውን ሰው ይዘህ ውጭ እስከ ማለት ድረስ እንዴት ትደርሳለህ? በትክክለኛ የሆነ ነገር ነው ዴቭ ያነሳው። እውነቴን ለመናገር አሁን ማለት በቃ ዝሙት እንደ ድሮ ገባና ልክ አስቀምጦት እንደሄደው ዕቃ ብድግ ነይ ውጭ ምናምን አይነት ቪዲዮ ልክ አይደለም። ያኛው ቪዲዮ ላይ ኤፍሬም ያሳየው ባህሪ እኔ በጣም ማለት አላቅም። የሱ የሆነችን ሴት አብሬሽ እንደነካበት አድርጎ ነው እንጂ ለታላቅ ወንድሙ ተቆርቁሮ ምናምን አይመስልም። እሱ ልክ አይደለም። እና አሁን ዴቭ ያነሳው ነገር በጣም ትክክል ነው። አንተ ጥያቄ ነው። ሩቲን ደግሞ ይሄ አንቺ እጅ አለበት ወይ እንድትመልሱልኝ ቃል በቃል ሁለታችሁ ነው ስለምፈልግ። አይ እሺ ዴቫ፣ በመጀመሪያ ደረጃ አንተ በጣም አከብራለሁ፣ እወዳለሁ። በአንተ ፊት እንደዚህ አይነት ነገር ማውራቴ በጣም ይቅርታ። ግን ደግሞ አንደኛ ነገር ስለጠራኝ በጣም አመሰግናለሁ። እኔና አብርሃም ላይ ትናንትና በጣም ነው የታዘብኩት። አብርሃም እውነት ለመናገር በጣም ከመደ በላይ ነው በጣም ያዘንኩት። ምክንያቱም ትናንትና ላወቃት ልጅ ትናንትና ለመጣች ልጅ እኔን አላቀም ያለኝ ወይም ደግሞ ሂድ ውጣ ያለኝ። ስለዚህ በጣም ነው ያዘንኩት እውነት ለመናገር። ሁለተኛ ነገር ደግሞ እንደዛም እየሆንኩ ያለሁት እንደዛም እያደረኩ የነበረው ለራሱ ነበር ቢገባው። አሁን ምናልባት ዛሬ ላይ ደስተኛ ስለሆነ ዛሬ ላይ በጣም እየሳቀ ስለሆነ ነው ምናልባት ምንም ነገር አይመጣብኝም ከዚህ አይበስም ብሎ እያሰበ ያለው። ግን አሁንም ችግር ውስጥ ነው እየገባ ያለው። አሁንም ችግር ውስጥ ነው ያለው፣ ወጥመድ ውስጥ ነው ያለው፣ በጣም ትልቅ ወጥመድ ውስጥ ነው ያለው አብርሃም። ግን ይሄ ነገር ሊነቃ አልቻለም ወይም ደግሞ ሊገባው አልቻለም። ምናልባት የዛሬን ደስታ ብቻ ነው እሱ እያየ ያለው፣ የዛሬ ደስተኛ መሆኑ ብቻ ነው እያየ ያለው። እዚህ ጋር ደግሞ ሩታ አለች። የወለደችው ልጅ እኮ የእሷ ብቻ እኮ አይደለም የአብርሃም ነው። ስለዚህ እሱ ቤት አስቀምጦ እሷን የሆነ ቦታ ላይ አስቀምጦ እሱ ከሄርሜላ ጋር እንደፈለገ መሆን ይህ በጣም እኔ ከሱ ማልጠብቀው ነገር ነው። ለልጁ ምንም አይነት መስዋዕትነት እየከፈለ አይደለም፣ ምንም ነገር እያደረገ አይደለም። ነገ ላይ አባቴ ብሎ እንዳይጠራው ነው እያደረገ ያለው ልጁን። እና ምን አይነት ነገር ነው ይሄ? ደግሞ እኔ ከአንድ ከታላቂ ወንድም ማልጠብቀው ነገር ነው እያደረገ ያለው። ትናንትና ሩም ውስጥ ያ ሁሉ ነገር እኔ ሩሙ ራሱ ለምን አስፈላጊ እንደሆነ አልገባኝም። ሩም ውስጥ ራሱ መግባታቸው ቤት አላቸው፣ እሱም ቤት አለው። ኤርሚናው እንደሆነች ቤት አላት አይደል? ሩም ውስጥ ተገናኝተው አልገባኝም ምን እያደረጉ እንደሆነ። ሁለተኛ ነገር ደግሞ አብርሃም ታውሯል፣ እያየ አይደለም። የዛሬን ደስታ ነው እየፈለገ ያለው፣ የዛሬን ምቾት ነው እየፈለገ ያለው። ምቾታችን የምንጠብቅ ከሆነ ደግሞ ነጋችንን ማሳመር አንችልም። በቃ ይሄ ነው። እኔ ሩታ በጣም ነው የምወዳት። አሁንም ቢሆን አሪፍ ንግግር ነው የተናገርከው። እዚህ ጋር አሪፍ ንግግር ተናግሯል። አሁን ምቾታችንን የምንጠብቅ ከሆነ ዞትር ይመቸን እና የምንል ከሆነ ነጋችን ይበላሻል። ይሄ ግልጽ ነገር ነው። ግን አገባብ የሚባል ነገር አለ። አገባቡ ልክ መሆን አለበት። አሁን ለምሳሌ ዘሎ ገብቶ ምናምን ነይ ውጪ ምናምን አይባልም፣ ኖር ነው። እነዚህ ነገሮች አሁን ልክ አይደሉም። አሁን ለአብረሽ ለነገው ማሰብህ ምናምን ዛሬ ስለተመቸን ያልታየ ምናምን ማለት ልክ ነው። ግን አገባቡን ልክ አይደለም። በቃ አሁን ከዛ በተረፈ ደግሞ ሌላ ነገር ከሌለ በስተቀር ያን ያክል ሊያንገበግብህ አይገባም ብዬ አምናለሁ። እስኪ እንቀጥል።
ከሷ ጎን ስለሆንኩኝ የሆነ ሰው የሚደብረው አካል ካለ ይደብረው። አሁንም ቢሆን ምንም ላደርግ አልችልም። እሺ ዴቭ፣ እኔ ለጠየቀኝ ጥያቄ ደግሞ አንቺ እጅሽ አለበት ወይ እሱን እያላችሁ ነው ወይ እንደዚህ አይነት ነገር እንዲያደርግ ላልከኝ ነገር ኤፍሬም በጣም አስተዋይ ልጅ ነው። እኔ እንደዚህ አድርግ እንደዛ አድርግ ልለው አልችልም። በጣም ብልህ ነው፣ እንደ እድሜው አይደለም። ቁጭ አድርጎ ታላቁን መምከር የሚችል በጣም አስተዋይና ብልህ ልጅ ነው እና እኔ በታሪክ እሱን እንደዚህ አድርግ እንደዛ በስማሙልት ማለት አስተውሎ ታላላቆቹን መምከር የሚችል ልጅ እኔ ቁጭ አድርጌ ይሄንን አድርግ እንደዛ አድርግ ልለው አልችልም እና በፍጹም ይሄንን ነገር እያደረኩኝ አይደለም። ሲቀጥል ደግሞ ልጄን እንዳላይ ምናምን የሚለው ነገር ደግሞ ካስታወስክ ልጄን አንተ ጋር ይሁን ምናምን ብየው ነበርና አይ አይሆንም አለኝ። ከዛ በማግስቱ በጧት ነው የመጣው። መርዶ ነገር ይመስል ለምን በጧት እንደመጣ አላውቅም። ሄዴን ቼክ ለማድረግ ይሁን ምን ለማድረግ ይሁን አላውቅም። ልጄን ለማየት ከለከሉኝ እያለ ግን ደግሞ በጧቱ መጥቷል። እኔ ቤት አንኳኩቶ መጣ። አየ ልጁን። ከዛ ይዞት ሄደ፣ ቪዲዮ ቀረጸ ምናምን። ከዛ መለሰልኝ። ከዛ ደግሞ ድጋሚ አልመጣም። ላይክ እውነት ልጁን የሚወድ አይነት ሰው ነው ወይ ወይስ ሾው ማድረግ ነው የሚፈልገው? እኔ እውነት ልጁ እንዳላይ ከልክየዋለሁ እንዴ? በስነ ስርዓት እኮ ህግ ፊት ተነጋግረን ቃል የተገባባንበት ነገር ነው። ከዚህ በፊትም ብያለሁ። እኔ ራሴ ላይ ምን አይነት ነገር ነው መጠመጥመው? ልጁን እንዳይ ብከለክለው ምን አይነት ነገር ይዞብኝ እንደሚመጣ አውቃለሁ። ስለዚህ ይሄ ደግሞ ቃል በቃል አንተም ኖረህ የተመዘገበና ተነጋግረንበት ህግ ፊት ወስነን የወጣነው ነገር እስከሆነ ድረስ በታሪክ እኔ እሱ ልጁን እንዳይ አላደርግም። ይሄ ነው ሐሳቤ እና እኔ ህይወት ውስጥ አልደረስኩም፣ ህይወት ውስጥም አልገባውም። በቃ እንዳትገናኙ ላይክ አትደርሽበት፣ እሱ ማይደርስብሽም አልኩኝ። እኔም የራሴን ላይፍ እየኖርኩኝ ነው ማለት። አሁን ለምን እንደጠራንና ይሄን ነገር ለመፍጠር እንደሞከረ አላውቅም፣ ወይስ ለምን ተረሳው ይሁን አይዶን ነው ማለት። አሁን ምን አለ መሰለሽ ዴቭ ያው የመጨረሻ ንግግሬ ቅድም ነግሬያለሁ። በጣም ይቅርታ እንደዚህ ስናገር ምክንያቱም ከወረች እኔ ላውራ አወራ በተራ እናወራ ነው። አሁን እሱ አወራ፣ ከዛ እሱ አወራች፣ አሁን ደግሞ እኔ ላውራ። ነገሩ ከዛም ሲሆን ነው እንጂ ከአንድ ወገን ብቻ ከተሰማ ልክ አይሆንም እና እሱን እንስማና እኛም ፍርድ እንሰጣለን። እኔ ደግሞ ማውራት ያለብኝን ነገር ማውራት እፈልጋለሁ እኮ። አሁን ምን አለ መሰለው እንደምን እዚህ ጋር በመጀመሪያ ደረጃ ያው ልጅ እንዳላ እሷ ከልከለኛለች አላልኩኝ፣ አልከለከለችኝም። ግን ደግሞ በቃ ከነገሮች መራቅ ስለፈለኩኝ ከዚህ በኋላ ልጅ ማየትን ለራሴ ወስኜ እስኪሆን አክል ጊዜ ነገሮች እስኪረጋጉ ብዬ ለራሴም ቃል ገብቻለሁ። ግን ደግሞ አሁንም መናገር የምፈልገው ነገር አንደኛ ደረጃ ትናንትና ሩመኔና ሄርሜላ የተገኘንበትን ምክንያት እኔ ለኤፍሬም ማብራራት አይጠበቅብኝም። ቤት አላቸው፣ እሷም ቤት አላት ምናምን ላለው ነገር ማለት ነው። ለምንም እንገኝ ለምንም እኔ ለሱ ማብራራት አይጠበቅብኝም በመጀመሪያ ደረጃ ማለት ነው። ለምን ምንም ስለማያገባው እኔ ላይፍ ላይ ምንም ስለማያገባው ማለት ነው። ሁለተኛ ደረጃ ደግሞ እዚህ ጋር እሷም ብትሆን እሱም ቢሆን ለሚያደርጓቸው ነገሮች ለህዝቡም ግልጽ ነው። አሁን ለምሳሌ ቢዋሹ እንኳን ማንም የማያምነው ነገር ነው። እሷም ብትዋሽ እሱም ቢዋሽ ማለት ነው። ለምን እያደረገ ያለው ነገር ትክክል እንዳልሆነ ሁሉም ሰው ያውቃል። ጭራሽ ከኔ ጋርም አይደለም ጸቡ፣ ገባክ? ከኔ ጋር አብራ ያለችን ሴት ነው ከሷ ጋር ነው ሌላ ኬዝ ያለው እስከሚመስል ድረስ ማለት ነው። በዚህ ልክ ጸብ ውስጥ መግባቱ ይሄ ትክክል አይደለም እንዳጠቃላይ ማለት ነው። እና እኔም ታናሽ ወንድሜ ነው። ነገ ከነገ ወዲያ ሌላ ነገር እንዳይፈጠር አንዳንድ ጊዜ ለሚያልፍ ቀን የማያልፍ ቃላት ተናገር የሚባል አባባል አለ እና ያንን ነገር ታግሼ ነው እንጂ ትናንትና ልክ ሲገባ እኔ እሱ አሸንፎኝ ነገር ምን እንትን ብሎኝ አይደለም። ጎትቼ ማስወጣት አላቃተኝም ነበረ። ያው ጎትቼ እኮ ያስወጣኝ። እሺ ቆይ አንዴ ኖ ጎትተን ያስወጣኝ አያስብልም። ያኛው እንዴ በጣም ነው የታገሰህ። በጣም ማለት አሁን ትናንትና ትዕግስት አለው በጣም። አሁን ልጅቱን እዚህ ጋር እንደዚህ አድርጎና ጭምቅ አድርጎ ይዞና ለማውጣት እንዴ አሁን ኢቭን እንኳን አብራችሁ ከጎናችሁ የተቀመጠችን ሴት ቀርቶ አስቡት፣ ሌላ ምን የማይጠቅማችሁን ነገር እናንተ አጠገብ የተቀመጠ ነገር የሆነ ሰው መጥቶ አመናጭቆ ካስነሳው ምን ልትሉ እንደምትችሉ ታውቁታላችሁ። እንዲህ በጣም ልክ አይደለም ማለት። ይሄ ክብር የሚባል ነገር አለ እኮ። ይሄ ታናሽ ወንድሙ ባይሆን ምናምን ሌላ ሰው ቢሆን እዛ ጋር ቦክስ ምናምን ይፈጠራል። ግን ወንድሙ ስለሆነ ምናምን ትዕግስት ስላለው ምናምን ነው ዝም ያለው። እኔ እንደዛ ነው የሚሰማኝ። እንደዛ ነው እና ልክ አይደለም የሰራው ነገር። እውነቴን ነው፣ ልክ አይደለም ማለት ምናልባት አሁን አንተ
ሩታ ተጨንቀ ምናምን ሩታ መልካም ልጅ ስለሆነች ምናምን ከሆነ ኦኬ በቃ ነበረ። ግን እህል ውሃ አንድ ሊያደርጋቸው አልቻለም። እኔ ሩታ በጣም ነው የምወዳት። እውነቴን ነው። ጸባይዋ፣ ባህሪዋ ምናምን ዳኒና ሜሪ ናቸው የማይመቹኝ። እነሱ ሴራ ይጎነጉናሉ ብዬ አስባለሁኝ እንጂ ሩታ በጣም ከምወዳቸው ከዚህ ቤተሰብ ውስጥ ሩታ ነው መጀመሪያ የምወደው። ግን አብርሽም የራሱ ምክንያቶች ኑሮት ምናምናም ከሩታ ጋር ቢለያይም አሁን እሷም የራሷን ህይወት እየኖረች ነው፣ እሱም የራሱን ህይወት እየኖረ ነው አይደለ? ሌላ ሰው ገብቶ እዚህ ጋር የሚበጠብጥ ለምንድን ነው? ሲጀመር አንተ በቃ እስቲ እንትን ነው መሆን ያለብህ፣ ኒውትራል ነው መቀመጥ ያለብህ ብዬ አምናለሁኝ። ለማንኛውም እንቀጥል። ልጨርስ። አውርተሃል አይደለ? እኔ ነኝ እያወራ ያለሁት። ልጨርስ። ማን አላውቅህም ማለትም እኮ ሌላው ወንድሜ ምን ቃላት ትናገር ነው ያልከው? አንዴ እኔ ልጨርስ። ሌላው መናገር የምፈልገው ነገር እስከዛሬም ድረስ ኤፍሬም ያላመነበትና ያልተረዳው ነገር ቢኖር እኔና ሩታ መፋታታችንን አላመነበትም። እንደተፋታን ደግሞ ይኸው በሷ ፊት ልነግርህ እፈልጋለሁ። ወረቀት ፈርምልኝ ብላኝ ከአንድ 2-3 ጊዜ ተለምኜ በስንት መከራ ወረቀት የፍቺ ወረቀት ላይ ፈርሜያለሁ እና ሩታን አስቀምጦ ውጪ ከሌላ ሴት ጋር ምናምን ብለህም ስምን እንድታጠፉ አልፈልግም። እኔና እሷ በወረቀት ተለያይተናል። ኦልሬዲ ፍርድ ቤት ጨርሰናል። እኔና እሷ ፍቺ የፈጸምን ሰዎች ነን። ስለዚህ አንተ መተህ ዛሬ ላይ እሷን አስቀምጠህ እንዴት ሌላ ሴት ጋር ምናምን ማለት አትችልም። ኦልሬዲ ፍቺ ከፈጸምን እኔ ከማንም ከእብድም ጋር መሆን ይችላል። ይገባ? አንተ ምንም የሚያገባህ ነገር አይኖርም ማለት ነው። እሷ ምን ህይወት ላይ ምንም የሚያገባህ ነገር አይኖርም። ለምን ፍቺ እስከፈጸምን ድረስ ኦኬ። ልጅ አለ፣ ልክ ነህ። ያንን ልጅ ደግሞ እግዚአብሔር ያሳድግልን በሰላም እሷም እኔም መተነጋገር ማሳደግ ከቻለን እንችላለን። ካልቻለን ደግሞ እሷም ጋር ሆነ ማግዛትን ነገር እያገዝኳት ቢሆን አክል ጊዜ አንዴ እያየሁት ማደግ ይችላል። ከዛ ውጪ ግን አሁንም ነገም ከነገ ወዲያም ልነግር የምፈልገው ነገር በወንድሜ በታላቅ ፊት ልነግር የምፈልገው ነገር እኔና እሷ ፍቺ ፈጽመናል። እየዞርክም ደግሞ ሌሎች ቦታዎች እየሄድክ እሷን አስቀምጦ እንደዚህ ቦታ ይሄዳል ብለህ እንድታማኝም አልፈልግም። ስለዚህ የመጨረሻ ንግግር ነው የተናገርኩት፣ ይሄንን ማለት ነው። በቃ ይሄንን ነገር ስላላመነበት ልንገረው ብዬ ነው። አይ አሁን የተናገርከው ነገር ቆይ ሮቴ ይቅርታ፣ የተነጋገርከው ነገር በጣም ልክ ነው። ግን ልክ ያልሆንከው አንተም የተሳሳትክበት እሱም የተሳሳተበት ነገር አለ። አሁን ራሱ እያወራኸው አንተም ተሳስተሃል፣ እሱም ተሳስቷል። አንተ በሱ ህይወት ላይ አያገባኝም ማለት አትችልም። እሱም ደግሞ በአንተ ህይወት ላይ አያገባኝም። አፌ ቁርጥ ይበልልህ። እኔ በቃ ታላቅ ወንድም ሲጀመር ያስከብራልም፣ በቃ ማለት ሰላም ያወርዳልም ምናምን። በቃ አያችሁ አይደለ? አያገባኝም ይባባሉ አይደሉም አይደለ? ታናሽ ወንድም ነው ታላቁ ወንድማማች አያገባኝም ይባባላል። አያገባም አይባባልም። እያንዳንዱ ነገር ላይ ኃላፊነት መውሰድ አለበት። ግን ኃላፊነት መውሰድ የሚገባው ቦታ ላይ ነው መውሰድ ያለበት። ማለት ጥፋት መስሎ ቢሰማው ራሱ ቀስ ብሎ የብቻ ምናምን ነው የሚመክረው እንጂ የሆነ ቦታ ላይ ገብቶ መመነጫጨቅ ማበለሻሸት ምናምን የለበትም። እና ጥሩ ነው። እስኪ እንቀጥል። ማለት እንደዛ ወደ ማለት የመጣበት ምክንያት በጣም ነገሮችን ሲከብደኝ ነው እንጂ እኔ እንደዛ መልሶ አይደለም። ልክ ነህ እኮ እኛ ወንድማማቾች ነን አይደለም? ወንድማማቾች እስከሆን ድረስ እዚህ ጋር ሁላችንም ይመለከተናል። ስለአንተ ጉዳይ አንተ ጥፋ፣ እኔ ትላንትና እንደዛ በእናንተ ምክንያት መሆኑ የነበረው የሁለታችሁ ህይወት እንዲቃናልኝ አብራችሁ እንድትሆኑልኝ ስለምፈልግ ነው። ጤንነትን ስለምፈልግ ተረዳኸኝ አይደለም? ምናልባት ኤፍሬም ስህተቱ ያካሄድ ስህተት ነው። ገብቶሃል? አሁን እሱ የተራመደበት እርምጃ ልክ አይደለም ነው እንጂ ስላንተ መጨነቁ እያለህ ነበረ ቅድም። አሁንም እሱ እንግዲህ እሱ ባየበት አንግል አይኑ ታውሯል አይነት ነገር አለ። ያ ማለት ምንድነው? እየታየው አይደለም የሚሆነው ነገር ለሱ እየጠቀመው አይደለም ነው የሱ ሐሳብ። እንደ ወንድም ስለሚያስብልህ ስለሚቆረቆርልህ ነው። ገብቶሃል አይደል? እኔም ደግሞ አሁንም አንተም ምን እብድም ምንድን ነው እሱማ ይመለከተናል እንጂ ግዴታ ይመለከተናል። ተረዳኸኝ አይደለም? ነገር ግን ያካሄድ ስህተት ምንድነው? አንተ የፈለከውን ሴት መርጠሃል ወንድሜ። ይሄ ከአብረሃት ካላት ሴት ጋር የምታደርገው ነገር ልክ አይደለም። ቢያንስ እንኳን ብሎ እንደ ምክር ማስተላለፍ ነው እንጂ ለአንተ የሚገባው ወይ ደግሞ እንደ ታላቅ አክብሮ እንደዚህ አድርግ እንደዚህ ቢሆን እኔ ይሄንን ታይቶኛል ማለት ነው እንጂ የሚገባው በእኔ ህይወት የማያገባውም ካልክማ ሌላ ችግር ውስጥ ልንገባ። አሁን እኮ በአንተ መንገድ እንደዚህ ቢያወራኝ አንዳንድ ነገሮችን ለመረዳት ሞክራለሁ። ይሄ ግን እንዴት ነው የሆኑ ሰዎች የመከሩትን ምክር ይዞ እንደመጣ ያስታውቃል። ለምን እኔ እሱን ጠንቅቄ ስለማውቀው ከራሱ እንዳልሆነ በደንብ ጠንቅቄ ያውቃለሁ። የፈለገ ነገር ቢሆን እኔ ሊዋሸኝ አይችልም። ስለዚህ ከራሱ አይደለም እየመጣ ያለው፣ ብዙ ሰዎች ናቸው ዙሪያው ላይ ያሉት። እነዛ ሰዎች ናቸው እየመከሩት እኔ ጋር እየመጣ ያለው። ስለዚህ እኔን ህይወት ደግሞ ለማበላሸት ኦልሬዲ እንትን የተባለ ነገር ነው ይሄ ማለት ነው። ስለዚህ እሱ ካላመነበት ብዬ ነው ይሄንን ነገር የነገርኩት ማለት ነው። አሁን የነገርኩት ነገር ለምን ብዙ ቦታ ላይ ሲል ስለምሰማው እሱ ልጅ አስቀምጦ ሌላ ሴት ጋር ምናምን እያለ ብዙ ጊዜ ሲያወራ ስለምሰማው ማለት ነው። ይሄ ደግሞ ትክክል
አይደለም እንዳጠቃላይ ማለት ነው። ስለዚህ ነገም ከነገ ወዲያም እንደዚህ አይነት ነገር የትኛውም ቦታ ላይ እንዲያወራም አልፈልግም ወንድሜ። ይሄ ነው። እሷም ብትሆን ደግሞ አሁንም ቢሆን በቀደምም ከተናገርክ በኋላ በምንም አይነት መንገድ ልትፋታኝ አልቻለችም። ለምን በሌሎች ሰዎች መንገድ ማለት ነው። ስለዚህ አዎ በቀደም በሌሊት ሄጄ መሄድ አለመሄዳቸውን ቼክ አድርጌያለሁ። ለምን ያስጨንቀኛል የልጅ ጉዳይ። በቃ ሲሄድ አልሄዱም ነበረ። ልጄን አግኝቼ ተመልሻለሁ። ከዛም በኋላ ግን አንድ ውሳኔ ነው ወሰንኩት። በቃ በዚህ ልክ እኔ እንትን ማለት የለብኝም። በቃ እኔ እና እሷ መሀል ላይ ችግር የሚፈጥር ከሆነ መሄዴን አቆማለሁ። በቃ ፈጣሪ ያሳድግልን። ነገ ከነገ ወዲያ ቢሆን አክል በወርም በሁለት ወርም ይሁን አገኘዋለሁ ምናምን ነገር ብዬ ለራሴ ወሰንኩኝ ማለት ነው። ስለዚህ ይሄ ነው እኔ ጋር ያለው ነገር። ያላመኑ ሰዎች ካሉ አሁንም ሚዲያም ላይ ይህንን ቪዲዮ የምትከታተሉ በየትኛውም ሀገር የምትገኙ ሰዎች ምናልባት ያላመናችሁበት ነገር ካለ እሷ በራሷ ፈልጋና ፈቅዳ እኔና እሷ ፍቺ ፈጽመናል። ስለዚህ ዛሬ ላይ ምንም እንትን ምለው ነገር አይኖርም። እኔ ራሴን አዲስ ህይወት ጀምሬያለሁኝ። ወደኋላ መመለስበትም ምንም አይነት ምክንያት የለም። ምናልባት ዛሬ ላይ እኔ ወስንና የራሴን ህይወት ስጀምር የደነገጣችሁ ሰዎች ካላችሁ ለእናንተ በጣም 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 ይቅርታ መጠየቅ ፈልጋለሁኝ። ከዛ ውጭ ግን ከእሷ ጋር ያለኝን ነገር እንደጨረስኩኝ ልነግራችሁ ፈልጋለሁ። ለምን እሱ ብቻ ሳይሆን አንዳንድ ኦዲየንስም ጭምር ይህንን ነገር ሊያምንበት አልቻለም። ስለዚህ በደንብ እንዲያምንበት በደንብ አረጋግጬ ልነግራችሁ ፈልጋለሁ፣ ለእነሱም ቢሆን ማለት ነው። ስለዚህ ዛሬ የጠራሁበት ምክንያት አንተን ከዚህ በኋላ ኤፍሬም የሚሆን ሩታም በቃ እኔ ጨርሻለሁ። እኔ ጋር ያለውን ነገር አይምጡብኝ፣ በቃ አልደርስባቸውም። ይህንን ነገር መናገር ስለምፈልግ ነው እንትን ያልኩት ማለት ነው። በቃ ዴቭ አሁን ምን አለ መሰለህ ብዙ ነገር አወራ ሰማ ነው። አሁንም ቢሆን ያው ራሱ እንደ ትክክለኛ አይቶ ነው የሚያወራው። ምክንያቱም በጣም ጥሩ ስራ እየሰራ እንዳለ በጣም በቃ በሱ ቤት አሪፍ ነገር እያደረገ እንዳለ ነው የሚያወራው። አሁንም ቢሆን ማለት ነው። ግን አሁንም ቢሆን በአንተ ፊት ነገር ደጋግሞ ስህተት እየሰራ ነው። አሁንም ስህተት እየሰራ ነው። ይሄ ልጅ ደግሞ ነገ ላይ ከነገ ወዲያ ላይ ሲያለቅስ ባየው ቼክ አላደርጉ እችላለሁ። ምክንያቱም አሁን እየነገርኩት ነው። ይህ ሁሉ ነገር መሆነው ለሱ በማሰብ ነው። ስለዚህ ይሄ ነገር ሊገባው አልቻለም። እኔ እኮ መተው እኮ እችላለሁ፣ ግን አሁንም ይሄ ልጅ ጥፋት እየሰራ ነው። አንድ አመት ሆናቸው አይደል ከሩታ ጋር መጨቃጨቅ ከጀመሩ። አሁንም ከሄርሜላ ጋር ሰላም ህይወት አይኖርም። እውነቱስ ነገር ከሄርሜላ ጋር ደስተኛ ሆኖ መኖር አይችልም። እሱ ፈጣሪ ነው የሚያውቀው። በቃ እሱ ፈጣሪ ነው የሚያውቀው። በቃ ካፈሉ አብሬ አንዴ ዝም በል፣ ለእሱ ምላሽ ልስጠው። ካፈሉ ሰደብህና ይፉ እኔ ከዚህ በፊት እንግዲህ በሁለቱ ጉዳይ ብዙ ነገር እንዳደረኩኝ በደንብ ታውቃለህ። እንደ ቤተሰብ ተጨንቀናል። ብዙ ነገር ማድረግ ያለብንን ተራምደናል። እርምጃ ገብቷል አይደለም? አሁን ደግሞ እኔ ብዬው እሱን እኔ በግልም አውርቼዋለሁ፣ በሩታ ፊት አውርቼዋለሁ፣ በቤተሰቡ ፊት አውርቼዋለሁ። ተረዳኸኝ አይደለም? ነገር ግን ምንድነው እኔ ለራሴ ተውኝ ነው ተረዳ እያለ ያለው። እኔ ለራሴ ተው፣ እኔ ለራሴ የማደርገው ልክ ነህ። እንደ ወንድም ይሰማሃል። ለምንድን ነው ይህንን ነገር የሚያደርገው ትላለህ። ለምን መጥፎ ውስጥ ይገባል ትላለህ። ልክ ነህ። ለእሱ ግን ልክ መስሎት አይቶታል። ተረዳኸኝ አይደለም? እኔ አሁን የኛ የወንድምነት ግዴታችን አብርሽ ይሄ መንገድ ልክ አይደለም እረፍ እንለዋለን። አይ እምቢ አለ አይደለም? ያንን ነገር እንዲቀምሰው መተው ነው። ተረዳኸኝ አይደለም? ለእኔ ያመንኩት ወይ ደግሞ እንደ ታላቅ ስነግራችሁ ያንን ነው። አንተ እግዚአብሔር ያክብረ፣ ሩታን እንደምትወዳት እንደምታከብራት እግዚአብሔር ያክብረ። ለልጁም ደግሞ አባት ነው፣ ግዴታ ነው፣ የማሰብ ግዴታ ነው። ማንም ሰው እኛ ተጨማሪ ነገር እኛ ስለነገር ነው ወይ የሆነ ነገር እኛ ያንን በል ስላልነው አይደለም። አባት ነው፣ ስለ ልጁ ይመለከተዋል፣ ያገባዋል። ልጁን እንደሚያደርገው ያድርገው። ተረዳኸኝ አይደለም? አንተ ግን እንደ ታላቅ እንደመመናገር ነገር ለራሱ ለጊዜው ተወው። አንዳንዴ ምን ይባላል መሰለህ፣ ሰነፍ ከሰው ይማራል። ምንድነው ሰነፍ ተመቶ ይማራል። ብልህ ሰው ገባ ያውቃል። ተረዳኸኝ አይደለም? የሚያደርገውን ነገር ያውቃል እኮ። ግልጽ እኮ ነው። ሞኝን ሰው እንቅፋት አንድ ጊዜ ይመታዋል ነው አይደለም? ብልህ ሰው ከጎረቤቱ ይማራል ነው። ብልህ ከጎረቤቱ ይማራል ነው። በቃ ብልህ ከጎረቤቱ ይማራል ነው ጉዳዩ። እና በቃ አሁን እሱ አምኖበት የገባው ጉዳይ ነው። ስለዚህ በራሱ የሚኖረውን ኑሮ ይኑር፣ ተውት፣ በቃ አለቀ። እኔ አሁን ሩታም አዲስ ህይወት ስለጀመረች ደስ ብሎኛል። ግን ሌላ ጥልቅ እያላችሁ በመሀል ባታደፈርሷችሁ ህይወታቸውን ቢኖሩበት ደስ ይለኛል እንደ ሀሳብ።
ነገ ላይ ጥሩ ይግጠመውም መጥፎ ይግጠመውም ራሱ ስለሚያውቅ ለራሱ ተውት ነው ምላችሁ። እኔ ለሩታም ብያታለሁኝ። እኔ እንዳውም እንደሷ የጠየቅኳት ምንድነው የአንተ እጅ አለበት ወይ ብዬ ነበረ። አይ እንግዲያው በሱ ፊት ነው እያለች ከእኔ ከእንደዚህ አይነት ነገር ነፃ ነኝ ከራሱ ከልቡ ተነስቶ ይህንን እያደረገ ያለው ስላለች፣ አንተን ግን የምልህ ነገር ለጊዜው እሱን መጨቅጨቁ ተው፣ የራሱን ነገር ያድርግ፣ እንደፈለገ ይሁን። አንተ ግን እንደ ወንድም ሲጎዳ ማየት ስለሌለበት አንዳንድ ነገሮች በግል ንገረው። ያየኸው ደግሞ አንዳንዴ ምን አለ መሰለው ወንድሜ፣ ያየኸው ነገር ስትናገር በቃ ይሄ አይቻለሁ ነው የሚባለው። ተረዳኸኝ አይደለም? አንተም ይሄ ለምንድን ነው ያጠፋኸው ቀጥታ ነው የምጠይቅህ እኔ። ልክ አንተም እንደዛ ላብርሽ ይሄ ለምንድን ነው ያደረገው፣ ይሄ ነገር ይጎዳል፣ ይሄ ይዞ ይመጣል ነው ቀጥታ ማለት ያለብህ። ተረዳ? አሁን አንተ በቃ እንደዛ ሀይ ሆነ እንደዚህ ምናምን ስታደርግ ራሱን ሌላ ውስጥ ትገባላችሁ፣ ሁለታችሁም ትጋጫላችሁ። ከዛ ባለፈ ቤተሰብ እኛ ጋር ይደረሳል፣ ሌላ ታሪክ ውስጥ ይገባል። ከዛሬ በኋላ እንደዚህ አይነት ነገር በሁለታችሁ መሀል መስማትም አልፈልግም። ሩታም እግዚአብሔር ያክብርሽ። እኔ ደጋግሜ ነው ማውራው። እግዚአብሔር ያክብርሽ። ልጅሽን በጤንነት በሰላም ፈጣሪ ያሳድግልሽ። እኔ እንደ ታላቅ እምላችሁ ይሄንን ነው። አዎ በቃ ልክ ነው ሁሉንም ነገር ያው ኤፋም እንዳለው ነው። አስተውሎ ይበቃል። በቃ አሁን እኛ ከዚህ በላይ ቪዲዮውን ብናዳምጠው ምንም አይጠቅመንም። አዲስ ክርክር፣ አዲስ አጀንዳ ምናምን ሊያነሱብን የሚችሉ አይደለ። አሁን ዴቭ የተናገረው ነገር በቃ ልክ ነው። ይህን ነገር ተግብሩልን። ሩታ አዲሱን ህይወቷን ታፋፍመው ከደስታ ጋር ያለውን ደስታ በጣም ጥሩ ልጅ ይመስላል። እኔ እንጃ እርግጠኛ አይደለሁኝም፣ ግን ዝም ብዬ እንደዚህ ሳይው አቅፏት ምናምን ሳይው ደስ ይላል። እና ከደስታ ጋር ያለውን ህይወቷን ታፋፍመው። አብርሽም እንዲሁ እንግዲህ ሄርሜላ ጥሩ ልጅ አይደለችም የተባለው ጥሩ ልጅ ባትሆንም ከእሷ ጋር የ1 ዓመትም ሆነ የ6 ወርም ሆነ የ2 ወር የፍቅር ጊዜውን ያሳልፍ። ከዛ በኋላ ሁለቶችም ጥሩ ሰው ከሆነ ያልገጠማቸው ተመልሰው ተገናኝተው እንደገና ይኖሩ። ካላዩት ሊማሩ አይችሉም። ካላዩት እንደገና አዲስ ህይወት መጀመር አይችሉም። ስለዚህ አዲስ ህይወታቸውን እንደገና እንዲጀምሩት እዩት ሁሎችም እና ተመልሰው ተገናኙ፣ ይገናኛሉ። ከህይወታቸው ውጡላቸው። እናንተ ነምለው ጨርሻለሁ። ስላዳመጣችሁኝ አመሰግናለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ይመቻችሁ።